ሚኬል አርቴታም መስኮቱን ዘግተናል ብሎ አላወጀም። ያለውን አምቢሽን አስረግጦ ነው የተናገረው። አሁንም በቀሩት የመስኮቱ ቀናት እና ትላንትና ዘ ታይምስ የተባለው ጋዜጣ በዛሬ እትሙ በሰንዴይ ታይምስ አርሰናል ቢልዲንግ የሱፐር ክለብ በሚል አንድ አስደናቂ በጣም ጥልቅ ዘገባ ሰርቷል። አንብቤው በጣም ስለወደድኩት ከእርሱ የወሰድኳቸውን አንዳንድ መረጃዎችን አጋራቸዋለሁ። ሰሞኑን ከአርሰናል ደጋፊዎች ጋር ለተፈጠረው ውዝግብ ጋዜጣው መልስ የሰጠልኝ ይመስለኛል። ማለት እውነቱ እንኳን የተደበቀ አይደለም፣ ግን አርሰናል ራሱን ወደ ሱፐር ክለብነት በማሸጋገር ሂደት ላይ እንዳለ፣ በሱፐር ክለብነት ዋዜማ ላይ እንደሚገኝ ዘገባው ያስረዳል። ምንድነው ሱፐር ክለብ? ሱፐር ክለብ በነ ሪያል ማድሪድ፣ ባርሰሎና ደረጃ ማለት ነው። ይሄ እንግዲህ የገቢ ጉዳይ አለ፣ የሀብት የተቋማዊ አቅም አለ፣ እንዲሁም ደግሞ ተከታታይ ውጤታማነት ማለት ነው። አሁን ሚኬል አርቴታ የፕሪሚየር ሊጉ ሻምፒዮን አድርጎታል 2025-26። በቀጣዮቹ የውድድር ዘመናት ደግሞ ቻምፒየንስ ሊግንም ጨምሮ እንዲሁም ደግሞ በፕሪሚየር ሊግ ላይ ይህንኑ አሸናፊነቱን በላቀ የበላይነት ይዞ የመቀጠል ዓላማ ነው። አሁን የትልቅ ዋንጫን ጣዕም አውቋል። ይሄ ስብስብ አፒታይቱ በደንብ ተከፍቷል። በደንብ የደጋፊውን ደግሞ ታሪካዊ ፍላጎት ሊያረካ የሚችል ሁል ጊዜም ከባድ ተፎካካሪ ሆነ ትልልቅ ዋንጫዎችን ያሸንፋል ተብሎ የሚገመት በሂደቱ ደግሞ በሁሉም ኦፕሬሽኖቹ ከፍተኛ ገቢ የሚሰበስብ ክለብ መሆን ማለት ነው። አዝማሚያው ወደዛ እያመራ ነው። የገቢው ፕሮጀክሽን የሚያሳየው አሁን ምናልባት ፓሪስ ሳን ጀርመን ፒኤስጂ ካልሆነ በስተቀር አርሰናል ዘንድሮ አሁን በቅርቡ ያወጣዋል ተብሎ በሚጠበቀው የሂሳብ ሪፖርት ያለፈውን ፊስካል ሲዝን አጠቃላይ ገቢ ሲያሳውቅ ከባርሰሎና እና ሪያል ማድሪድ ቀጥሎ የሚጠቀስ ሊሆን ይችላል ተብሎ እየተጠበቀ ነው። እንግዲህ እዚህ ጋር ምናልባት በአውሮፓ ሶስተኛው በገቢ ሀብታሙ ክለብ የመሆኑን ነገር ለዚህኛው ሲዝን ለዚህኛው የሂሳብ ዘመን ሊፎካከረው የሚችለው ፓሪስ ሳን ጀርመን፣ የተቀሩቱ ግን በአርሰናል ደረጃ ያገኛሉ ተብሎ አይጠበቅም። እስካሁን ድረስም በእንግሊዝ ፕሪሚየር ሊግ በዚህ የዴሎይት የፉትቦል ሊግ ሰንጠረዥ ላይ ሲበልጡት የነበሩት እነ ሊቨርፑልም ሳይቀሩ በዚህኛው የሂሳብ ዘመን ከአርሰናል ያነሰ ገቢ ያገኛሉ ተብሎ ነው የሚጠበቀው። ይሄ ማለት በሚኬል አርቴታ የተመዘገበውን ትልቅ ስኬት የሚያሳይ ነው። በዚሁ ላይ ነው እንግዲህ ቢልድ እያደረገ የሚቀጥለው። ለዚህም አዲሱ የውድድር ዘመን 2026-27 በዋነኛነት ዓላማው ይሄ ነው። አርሰናል ዘንድሮ ሻምፒዮን ካልሆነ ተሳካለት አይባልም። አርሰናል ዘንድሮ የቻምፒየንስ ሊግ ፍጻሜ መድረስ ብቻ ሳይሆን ዋንጫውን እንዲያነሳም ይጠበቅበታል። ይሄ እንዲሆን እንግዲህ በቀሩት ቀዳዳዎች ላይ ድክመቶች አሉባቸው በሚባሉ ዲፓርትመንቶች ላይ የበለጠ ተጠናክሮ መምጣት አለበት። በተለይ አስምሩበት፣ በተለይ በማጥቃቱ ዲፓርትመንት ላይ